በስተመጨረሻም እንግዲህ ብሩክ ለቅድስትዬ ቀለበት አደረገላት። እሷ በልደቱ ቀን እንግዲህ ሰፕራይዝ አደርገዋለሁ ብላ እነሱ ግን ተነጋግረው እንግዲህ ቀለበት ኬክ ውስጥ ደብቆ አጎረሳት ማለት ነው። እንግዲህ ዛሬ እሷን የሚያክል ሰው ማንም የለም ማለት ነው። በጣም ተደስታለች። ብቻ በጣም ደስ ብሏታል። እንግዲህ ምሳሌዬ እኛን ሰፕራይዝ ለማድረግ ብለሽ አንቺ ራስሽ ሰፕራይዝ ሆንሽ። ማህሌትም እንደምታዩት እንግዲህ ከልጅቷ ጋራ የቀን ስራ እየሰራች ነው። የቀን ስራ ስላችሁ ደግሞ ሌላ ነው ማለት ነው። ስሙ መጥራት ያው አያስፈልግም። እንግዲህ እንደዛ ጀምራለች። ዝና ወጥመድ ውስጥ ገብቷል። ዝና እንግዲህ ሰውየው ሞቷል። ምንም ማድረግ አይቻልም ከዚህ በኋላ። ስለዚህ ያለን አማራጭ ትህትና የገባችበት ገብታ አምጥተህ ሁለቱን ኩላሊቷን አውጥተህ ጫካ ውስጥ ጣላት። በቀልህን በዚህ እንኳን ተወጣ። ስለዚህ ከዚህ በኋላ ከዛም እንግዲህ ያልሞተውን ሰውዬ ጠበቃው ሞቷል እያለ የውሸት ቪዲዮ ቀርጾ ሰውየው በሕይወት አለ፣ እኔ የምፈልገውን ነገር እስከማገኝ ድረስ ወደዚህ ከተማ እንዳትመጣ፣ ከዚህ ከከተማ ውስጥ መውጣት አለብህ አለው ዝና ለጠበቃው። እውነት በጣም አመሰግናለሁ ሕይወቴን ስለታደከኝ ምናምን ብሎ ከዛ በኋላ እንግዲህ ጠበቃው አንድ ሰው እንኳን አላየውም እስካሁን። እንግዲህ ማክስ ተሸፍኖ ነው የሚዞረው ማለት ነው። በጣም ያሳዝናል። ከዛ በኋላ አቶ ዝና ሞገስ ጋር እየደወለ ማነው መድብል ጋር እየደወለ ያልኩህን ነገር አድርገህ ፈጠን ብለህ ያልኩህን ነገር ፈጥነህ ካላደረግ የጓደኛህን ለፖሊስ እሰጠዋለሁ። ከዛ በኋላ ከርቸሌ ይገባልሃል ጓደኛ። እስቲ ያደርገውና እንተያያለን። እኔም ትህትና ለማግኘት እየሞከርክ ነው፣ አሰማም እንዴ? ስለዚህ ከዚህ በኋላ እናንተን የምንለማመጥበት ምንም አይነት ምክንያት የለኝም አለና ስልኩን ዘጋላው ላይ። የራስ ጉዳይ በእናት፣ እኔ በጣም ብዙ የሚያሳስቡኝ ነገሮች አሉብኝ ብሎ እሱም ተናደደ መድብል። እንግዲህ ዝና አቶ ካሌብ ፎክሮ ስልኩን ላው ላይ ዘጋበት፣ ተናደደ ማለት ነው። በስተ መጨረሻም እንግዲህ ባልና ሚስት ሆኑ ማለት ነው። ቅድስትና ብሩኬ ሁሌም እንግዲህ እሱን እንድታገባ ትፈልጋለች ማለት ነው። እሱን ማግባት ትፈልግ ነበረ። የምሳሌ ምኞት ተሳካላት በስተ መጨረሻ። እውነት ስለተሳካላት ደስ ብሎኛል። ምክንያቱም አላ አይደለ እሱን ለማግባትና እንትን ነበር የምትለውና ሁልጊዜም እሱን ነበረ የምትመኘው። ብሩክማ የኔ ባል መሆን አለበት፣ መሀሊት ለሱ አትመችም። ስለዚህ አሁን እሷ የኔ ብቻና የኔ ናት። ስለዚህ ከዚህ በኋላ መሀሊት የምትባል ነገር ማንም ሰው የለችም። ሁሉም ነገር አብቅቷል። ከዛ በኋላ እንግዲህ መሀሊትን ነይ አብረን እንሂድና የማታ ሻሿ እንሰራለን፣ ከዛ አሪፍ ብር ታገኛለሽ። እስከ መቼ ነው? እኔ ምልሽ ለምንድን ነው ወደ ውጭ ስማትወጪው? ምንድን ነው ነፍሳት ተሻል ነው ወንጀለኛ ነሽ እንድትተራት? ኧረ ለምን እንደዛ ሻይ ብዙ ጊዜ ወደ ውጭ እንውጣ ስልሽ እሺ አትይም። ምን ላድርግ ታዲያ? አይ ራሴ ምክንያት አለኝ ለዛ ነው። አይ አይመስለኝም። ለማንኛውም በይ ግን የማታው ሰውዬ እንዴት ነው? ደወለልሽ? ሀብታም ነው እንዴ? ሀብታም ብቻ ያ እንግዲህ ከጀርባው ያለው ፎቅ አይተሽዋል አይደለም? ያ ፎቅ የሱ ነው። እውነት የሱ ፎቅ ነው። ስለዚህ ግዴታ እሱን መጠጋት አለብኝ ማለት ነው አለች ወይዘሮ መሀሌት። እንግዲህ ወሰነች ማለት ነው። ቅድስትዬ እኔ ብቻ ነኝ እንዳይቆይ የብሩክን ልደት ማስበው ስትል ረስቸው፣ ይቅርታ ቅድስትዬ ረስቸው ነው አለና እንግዲህ ቤቱን እናንተ ፏፏ አድርጋችሁ ጠብቁኝ አለ። ነገር ግን ከዳጣ ጋር እንግዲህ ተነጋግረው ስለነበረ ዳጣ መጣች። እንግዲህ ሰፕራይዙ አማረ ማለት ነው። ብሩክ እንግዲህ ከውጭ ሲመጣ ሰፕራይዝ ያደረጉት ማለት ነው። እሱም ደስ አለው። ነገር ግን ያው ለእሷ ቀለበት እንደሚያደርግላት ያውቅ ነበረ፣ ለዚች ለምሳሌ ቅድስት ማለት ነው። ቅድስትዬም ደግሞ የእናት ቀን የሚባል ነገር ባይኖርና አለ እኛ እናት ለሌለን ልጆች እያለች እንግዲህ በጣም ታሳዝናለች ማለት ነው። ግን እናትም አባትም ሆኖ ያሳደጋት አባት አላት። ለማንኛውም እንግዲህ በስተመጨረሻ ቅድስቴ ሀሳቧ ተሳካላት። ይኸው ቀለበት ተደረገላት። ምን ይመስላችኋል? ከዚህ በኋላ ምን የሚፈጠር ይመስላችኋል? እንግዲህ ህይወት ይቀጥላል በሚለው ቅድስትና
ብሩክ እንግዲህ ባልና ሚስት ሆኑ ማለት ነው። ያው ማለትም ሽማግሌ ባይላክም ፕሮሚስ አድርጎላታል ማለት ነው። እንግዲህ ይሄ ነው አሁን ያመጣሻሽን ቤተሰብ ጋር ሽማግሌ ሳይላክ ታገቢኛለሽ ወይ ብሎ ተንበረከከ። ብቻ እስኪ ለማንኛውም መጨረሻቸው ይመርና እኛም ለማየት ያብቃን ማለት ነው። ምሳሌዬ እንደ ዛሬ ተደስታ አታውቅም። እንግዲህ ሁሌም የምትመኘው አንቺ እናቴ እንድትሆኝ ይፈልጋለሁ፣ እናቴ አንቺ ብቻ ነሽ እያለች ሁልጊዜ ትላታለች ማለት ነው ቅድስትን። እሷም ደግሞ እሆንልሻለሁ፣ እናትሽ እሆንልሻለሁ እያለች ተስፋ ሰጥታት ነበረ። በሚገባ እንግዲህ አሳክተዋለች ማለት ነው። ታገቢኛለሽ ብሎ ሲንበረከክ እንደው አፏን ደገፍ አደረገች። ወጉ ሳሉ ጋሻክልሽ ወጉ ላይ ይቀራሉ እንግዲህ ተንበረከከች፣ ተነሳች፣ አፏን ያዘች። አይ ቅድስትዬ አሁን ደግሞ እዚህ ጋር ደርሰሽ ያዙ ይልቀቁኝ አትበይ፣ በይሺ በይውና ተቀበይ ዋለች። ምሳሌ ማናት ዳጣዬ፣ እውነት ዳጣ እንዴት እንደምታስቀኝ አልጠይቁኝ እኮ። ከዛ በኋላም እንግዲህ ተስማሙ፣ ፍቅሯንም ተቀበለችው። በጣም ደስ ብሎኛል እውነት ለመናገር ያው አንድ ላይ ስለሆነ በተለይ ለምሳሌ ሲባል ማለት ነው። ምሳሌ ለሷ ያው እናት እንድትሆናት ትፈልጋለች። እናቴ እንድትሆኚ እማዬ። ከዛም ኬኩ ተቆረሰና ኬኩን ለጎርሳት ምሳሌን ስል ቅድሚያ ለማዬ አዎ ለማዬ ላንቺ አላች። እንግዲህ ቅድስት ማነች ምሳሌዬ ሁሉንም ነገር ታውቅ ነበረ። ከዛም ለሷ አጎረሳት። ልታኝከው ስትል ጥርሷን ያዝ አደረጋት፣ ቀለበቱ ማለት ነው። እንግዲህ ሰፕራይዝ ሆናለች። ከዚህ በኋላ ምን የሚመጣ ይመስላችኋል? አጅብ እኮ ነው። ብቻ ደስ ብሎኛል ቀለበቱ ስለተደረገ። ላንቺ ነው የተደረገው እንዳትሉ፣ የምሬን እኮ ነው። ለማንኛውም እንግዲህ መጨረሻቸው ሲያምር ደስ ይላል። መጨረሻቸው ይመር። እንግዲህ የሚሆነውን ነገር ባናውቅም ለዛሬው ግን እንግዲህ ቀለበቱ ተደርጎላችኋል ማለት ነው። በጣም ደስ ብሎኛል። ምሳሌዬም እንግዲህ እናት አገኘች። እናት ማለትም ሁልጊዜም የምትመኘው ይሄንን ነገር ነበረ ማለት ነው። እናቴ ብትሆን ደስ ይለኛል እያለች ተይ እንጂ ምሳሌዬ፣ እኔ ያለው አይደል እንዴ አባትሽ? አባቴማ አባት ናንተ፣ እናቴም አባቴም ትሆነኛለህ። ግን ደግሞ አባዬ ይቅርታ እንደዚህ ስለ እንዳይከፋ፣ ግን እናት ቢኖረኝ ደስ ይለኛል እያለች እንግዲህ ሁልጊዜ ትል ነበረ ማለት ነው ምሳሌዬ። ይሄው እንግዲህ የልጁንም ፍላጎት አሟላ ማለት ነው። በጣም ደስ ይላል። እንግዲህ መጨረሻቸው ደግሞ ሲያምር ደስ ይላል። እንግዲህ ከዚህ በኋላ ምን እንደሚፈጠር ባናውቅም እንግዲህ ቀለበት አድርገዋል። በጣም ተደስተዋል። ወላ ምናምን ነገር እንግዲህ ደስ ብሎኛል። እኔም ራሱ ለምን እንደሆነ አላውቅም ቀለበት ሲደረግላትና ምክንያቱም ለምሳሌ ሲባል ምሳሌን በጣም ነው እንትን የምትለውና ያው ቀለበቱ እንግዲህ ተደርጓል። መጨረሻቸው ይመር በሉ። መጨረሻቸው ካማረ ደግሞ ሁሉም ነገር እንትን ይላል፣ ተስፋ ይኖራል ማለት ነው። ስለዚህ ለዛሬው እንግዲህ ቀለበቱ ተደረገ። ቀለበት አድርጌ ከምወዳት ልጅ የሚባለው ዘፈን አለ አይደለ? ከዋጠርሽ እንዳትለኝና እንግዲህ ዝና ጥብቅ እንትን ውስጥ ገብቷል፣ ችግር ውስጥ ገብቷል። በጣም ከባድ ችግር ውስጥ። ምክንያቱም ካሌብ ደውሎ ስማ ዝና፣ በአንተ እንዝላልነት ሰውየው ሞቷል። በጣም ያሳዝናል። ስንት ህልም አብረን የነበረን አለን የምንለው የስራ ባልደረባችን ቀኝ እጃችን ሞቷል። ስለዚህ ትህትና ያለችበት ገብተህ ይዘሃት ሁለቱንም ኩላሊቶቿን አውጥተህ ጫካ ውስጥ ጣላት። በቀልህን በዚህ እንኳን ታወጣው እስቲ። አንተም ባትለኝ እኔ የማደርገዋለሁ። ትህትና አንድ ጊዜ ላግኝሽ እንጂ ቆዳሽን ገፍፌ ነው የምጥለው እኔ ዝና አይደለሁም እያለ እንግዲህ ብቻውን ፉከራውን ቀጠለ ማለት ነው። አቶ ዝና ያገኛታል ብላችሁ ተስፋ ታደርጋላችሁ? ትህትናን አያገኛትም። ትህትና ወንድሟ እጅ ገብታለች አሁን ማለት ነው። እንግዲህ ትህትና ካልመጣች፣ ትህትና ካልሄደች እያለ ሁሌም የሚቀባጥረው ዝና እንግዲህ ዋጋውን ያገኛል ብዬ ተስፋ አደርጋለሁ ይመስለኛል። ትህትናን አሳልፎ ለዝና አይሰጥም። የፈለገ ነገር ቢሆን ብቻ በሌባም ብለው በቦሌም በገውሌም ብለው ስልኩን ይቀበሉታል ከዝና ላይ። ይሄ እንደ ሌባ አድርገው እሱ ቆሞ ስልክ ሲያወራ እንደ ጭልፊት መቼም ስልኩን ከነጠቁ በኋላ ፋይሉን ከየት ያመጣዋል? ስለዚህ የሚያስፈራራበትን ፋይል ከየትም አያመጣውም ዝና ማለት ነው። ሞገስን ካላሳሰርኩ ነው አሁን የሚለው።
ሞገስን አሳስረዋለሁ፣ እስር ቤት ይበሰብሳታል። ቢታሰርስ? ሰውየው በህይወት አለ ይቆያል እንጂ እኔ በህይወት አለው አልሞትኩም ማለቱ የማይቀር ነው። ሰውየው እመኑኝ ዝናን ይከዳዋል ማለት ነው። ዝና በልጆቹና በሚስቱ ስለሚያስፈራራው ብቻ ነው እንጂ ሞገስን ሊክደው ፈልጎ አይደለም። ሰውየው አልሞተም፣ በህይወት አለ። ጠበቃው እንግዲህ አለ። ግን እኔ የምፈልገውን ነገር እስከማሳካ ድረስ እንደገና ደግሞ ሉላ ወደ እኔ እስከምትመጣ ድረስ ከዚህ ከከተማ ውስጥ ትወጣለህ። ተግባባን? እምቢ ካልክ ግን እኔ ራሴ ጨርሰሃለሁ ብሎ ሲያስፈራራው እንግዲህ አረ ሄዳለሁ ችግር የለውም ብሎ ቃል ገባለት ማለት ነው። በዛውም እንግዲህ ሰውየውም ሄደ ከመኪና ውስጥ ማክሱን አድርጎ። እርግጠኛ ሆኜ የምናገረው የሆነ ሰው ይይዘዋል፣ ይሄንን ሰውዬ ማለት ነው። መድብል ራሱ ይይዘዋል። ጠበቃውን ታያላችሁ። በመንገድ ላይ እንዲሁ ዥው ዥው ሲል ይይዘዋል ብዬ ተስፋ አደርጋለሁ። መድብል ጀግና ነው። እንግዲህ ሰላም ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናቸው? አለሁ ደህና ነኝ። እንግዲህ በስተመጨረሻ ቅድስትዬና ማነው ስሙ ብሩክ እንግዲህ ቀለበት አደረገላት ማለት ነው።